ምዕራፍ 20 ናዕማታዊውም ሶፋር መለሰ እንዲህም አለ። ስለዚህ በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ፣ የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኀጢአተኛ ፉከራ አጭር መሆኑን የዝንጉዎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ዳመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበራል እርሱም አይገኝም፣ እንደ ሌሊትም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቈላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል፣ ነገር ግን ከእነርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው ቢጠብቀው ባይተወውም በጉሮሮው ቢይዘው መብል ባንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የዋጠውን ሀብት ይተፋዋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። የእፉኝት መርዝ ይጠባል፣ የእባብንም ምላስ ይገለዋል። የማሩንና የቅቤውን ፈሳሽ የወንዞችንም አይመለከትም። የድካሙንም ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሃውን አስጨንቋል ትቶታልም፣ ያልሠራውንም ቤት በዝብዟል። ሆዱ እፍረትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምነው አልተረፈም? ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞችም ሁሉ እጅ ታገኘዋለች። ሆዱም ሳይጠግብ እግዚአብሔር የቁጣውን ትኩሳት ይሰድበታል፣ ሲበላም ያዘንብበታል። ከብረት መሣሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዘዋል፣ ከሥጋውም ይወጣል። ከሐሞቱም ብልጭ ብሎ ይሰርጻል፣ ፍርሃትም ይወድቅበታል። ጨለማ ሁሉ ስለ ከበረው ዕቃ ተዘጋጅቶአል። በሰው አፍ እፍ የማትባል እሳት ትበላዋለች። በድንኳኑም ውስጥ የቀረው ይጨነቅበታል። ሰማይ ኀጢአቱም ይገልጥበታል፣ ምድርም ትነሳበታለች። የቤቱም ባለጠግነት ይሄዳል፣ በቁጣ ቀን እንደ ፈሳሽ ውኃ ያልፋል። ከእግዚአብሔርም ዘንድ በደለኛ ሰው ዕድል ፈንታ ከእግዚአብሔርም የተመደበ ርስት ይህ ነው።